ሰላም እንዴት ናችሁ? ይህ ዜና ሀበሻ ነው። እኔ ደግሞ ዮኒ ነኝ። ዛሬ እንዴት ከኢትዮጵያ ውስጥ ሆነን የውጭ ሀገር የቲክቶክ አካውንት እንዴት ነው መክፈት የምንችለው የሚለው ነው የምንመለከተው ማለት ነው። የውጭ ሀገር ዩኤስ ሊሆን ይችላል፣ ዩኬ ሊሆን ይችላል፣ ጀርመን ሊሆን ይችላል፣ ፈረንሳይ ሊሆን ይችላል። እንዴት ነው ከኢትዮጵያ ሆነን እነዚህን ሀገሮች ሰሌክት አድርገን መምረጥ የምንችለው እንዲሁም ደግሞ እንዴት ነው አካውንት ምን ከፍተው የሚለውን ነገር አብረን እንመለከታለን። መልካም ጊዜ ይመቻችሁ። ወደ ቲክቶካችሁ ሴቲንግ ከገባችሁ በኋላ ምንድነው የምታደርጉት? ሎግ አውት ትሉታላችሁ። አሁን ያላችሁን አካውንት ሎግ አውት ብዬው ወጣለው ማለት ነው። አሁን ካለኝ አካውንት አዲስ አካውንት ይከፍትልኛል። ሎግ አውት ብዬ ስወጣ እንደምትመለከቱት የኔ አካውንቶች እዚህ ጋር አሉ፣ ግን ከነሱ አስወጥቶኛል ማለት ነው። በቀጥታ አድ አናዘር አካውንት የሚለውን እንነካዋለን። ከፍተኛ ሚስጥሩ የሚገኝበት ቦታ ይህ ነው። እንደገና ደግሞ በስልክ ቁጥር በፍጹም መክፈት የለብንም ማለት ነው። እዚሽ ጋር ማከብላችሁ ኢትዮጵያ የምትለውን ትነኳታላችሁ ማለት ነው። ኢትዮጵያ የምትለዋን ስትነኳት እነዚህ ዝርዝሮች ይመጣሉ። እነዚህ ዝርዝሮች ሲመጡ እኛ የምንገኘው ኢትዮጵያ ላይ ነው። በኢትዮጵያ አድርጎልናል ማለት ነው። ቲክቶክ ደግሞ የሚሰራው ሀገራቶች አሉ። ለምሳሌ ጀርመን፣ ዩኬ፣ ዩናይትድ ስቴትስ፣ ፈረንሳይ አካባቢ ይሰራል ማለት ነው። በማስታወቂያ በ1000 ቪው እስከ $1 ድረስ ይከፍላል ማለት ነው። ከነዚህ ሀገራት ውስጥ አንዱን እንመርጣለን። እስቲ አንዱን መርጠን ላሳያችሁ። እዚህ ጋር ዩናይትድ ስቴትስ እና ዩናይትድ ኪንግደም ይላሉ። ከሁለቱ የቱን ነው መምረጥ ያለባችሁ? ዩናይትድ ኪንግደም ነው መምረጥ ያለባችሁ። ምክንያቱም ዩናይትድ ስቴትስ በኋላ ላይ ብዙ ጣጣ ሊያመጣባችሁ ይችላል። ለምሳሌ አይዲያችሁን ሊል ይችላል፣ የተለያዩ ነገሮች። ዩናይትድ ኪንግደም እና ፈረንሳይ የመሳሰሉት ግን በአይዲ ከ18 ዓመት በላይ መሆናችሁን ለማወቅ አይዲ ብቻ ነው የሚጠይቁት። አይዲያችሁ ደግሞ በናሽናል አይዲ ይሰራል፣ በኢትዮጵያ ናሽናል አይዲ። የዩናይትድ ስቴትስ ግን አይሰራም። ለዛ የዩናይትድ ስቴትስን አካውንት መክፈት የለባችሁም። ዩናይትድ ኪንግደም ብሏል ማለት ነው። እዚህ ጋር እንደምትመለከቱት ከስር ዩናይትድ ኪንግደም ብሎ አምጥቷል። ከዛ በኋላ ቀጥታ ወደ ጉግል አካውንቴ ነው የሚሄደው። ጉግል አካውንታችሁ ከዚህ በፊት ቲክቶክ ያልተከፈተበት መሆን አለበት። እኔ አንዱን መርጣለሁ፣ ያልተከፈተበትን። ከዛ በኋላ እንደምትመለከቱት በዚህ መልኩ ሰርች ያደርግልናል ማለት ነው። ቀጥታ ወደ እድሜ እንዲሁም ደግሞ የተለያዩ አይነት እንትኖችን እንድሰጠው ይጠይቀኛል ማለት ነው። እናንተ የተወለዳችሁበትን ቀን ትመርጡለታላችሁ ማለት ነው። በፍጹም ግን ከ18 ዓመት በታች መሆን የለባችሁም። እኔ ጀስት ዝም ብዬ መርጥለታለሁ። ትክክለኛው አይደለም ግን ዝም ብዬ መርጥለታለሁ ማለት ነው። ከ18 ዓመት በላይ መሆን ስላለባችሁ 96 ብዬ ሞላሁት እኔ። በምትመለከቱት መልኩ ዩዘር ኔም በዚህ መልኩ ይሰጣችኋል። ኮንቲኒው እንለዋለን። ይሄ አካውንት ቀጥታ ወደ ስራ መግባት ያስችለናል ማለት ነው። ለምሳሌ ላሳያችሁ እዚህ ጋር ምን የተለየ ነገር እንዳለው ከኢትዮጵያው ማለት ነው። ልክ እዚህ ጋር ቲክቶክ ስቱዲዮ ብዬ ገባለሁ። የሚያመጣልንን አዳዲስ ነገሮች እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት ክሬተር ሪዋርድስ ፕሮግራም የሚላለ ይሄኛው ማለት በቪው የሚከፍለን ማለት ነው። እንደምትመለከቱት 18 ዓመት አልፏቸዋል የሚለው ራይት አድርጎልናል። ከዚህ በኋላ 10000 ፎሎወርስ እና 100000 ቪው በ30 ቀን ውስጥ ነው የሚጠይቀን ማለት ነው። እነዚህን ካሟላን ቀጥታ ወደ ክፍያ መግባት እንችላለን ማለት ነው። ክሬተር ማርኬት ፕሌስ ሚላለ፣ ወርክ ዊዝ አርቲስት ሚላለ፣ ላይቭ እንኳን እኛም ኢትዮጵያ ውስጥ አለ። የተለያዩ አይነት ኦፕሽኖችን ይሰጣናል ማለት ነው። እንደምትመለከቱት አሁን ለምሳሌ ወርክ ዊዝ አርቲስት የሚለውን ነክቼ ላሳያችሁ ምን አይነት አማራጭ እንዳለው። እነዚህን ካለፋችሁ በኋላ አፕላይ ትላላችሁ። የምታልፏቸው ነገሮች ምንድናቸው? 1000 ፎሎወርስ እና ቬሪፊኬሽኑን ስታልፉና 1000 ፎሎወርስ ስታልፉ ይሄንን አፕላይ ማድረግ ትችላላችሁ ማለት ነው። አፕላይ ካረጋችሁ በኋላ የተለያዩ አይነት እንትኖች ይመጣላችኋል፣ ሜሴጆች ይመጣላችኋል። እንዲሁም ደግሞ የተለያዩ አይነት ይሄን ከሰራችሁ እስከዚህ ብር፣ ይሄን ካሸነፋችሁ እስከዚህ ብር ሚል አለ። በሱ መስራት ትችላላችሁ ማለት ነው። እንዲሁም የተለያየ አይነት አማራጭ ይኖራችኋል ማለት ነው በዚህ አካውንት እና በዚህ መልኩ ከፍታችሁ የውጭ ሀገር አካውንት መስራት ትችላላችሁ ማለት ነው። የሀገር ውስጥ ብትሰሩበት ምንም ጥቅም አይኖርም። ምክንያቱም ከነዛ ካልኳችሁ ሀገራት ውስጥ ብቻ የታየ ቪው ነው ክፍያ ሊያስገኛችሁ የሚችለው። ዩኤስ፣ ዩኬ እንዲሁም ደግሞ ፈረንሳይ፣ ጀርመን የመሳሰሉት ሀገሮች ውስጥ ማለት ነው የሚሰራላችሁ። ለዛ እናንተ ከኢትዮጵያ ሆናችሁ የኢትዮጵያ ኮንተንት የምትሰሩበት ከሆነ ወይ ዩኤስ ውስጥ ማይታይላችሁ ከሆነ ዩኤስ ውስጥ 1000 ቪው ብቻ ካላችሁ $1 ሊከፍላችሁ ይችላል። ከዛ በላይ ከፍላችሁም ለዛ የውጭ ኮንተንት ነው መስራት የሚኖርባችሁ ማለት ነው። በዚህ መልኩ ከከፈታችሁ በኋላ እናንተ ፕሮፋይላችሁን ሰርታችሁ እንዲሁም ደግሞ አይዲያዎችን በመስራት ፎሎወርስ ማግኘት ትችላላችሁ፣ እንዲሁም ቪው ማግኘት ትችላላችሁ። ከዛ በኋላ የክፍያ ሂደቱን ትቀላቀላላችሁ ማለት ነው። ለዛሬ ያመጣሁላችሁ ቪዲዮ ይመስል ነበር። መልካም ጊዜ። ቻው።